ለዲ በውሃው መሀል ያልፈሰዋል በታያለ ነው ልጆች እኛ በዚህ እናቆራርጥ መኪና የለም አይ ቲንክ አይ በቃ እናሳልፍ እሺ እንልፍ አዲስ አበባ በዚህ ሰዓት በቃ ለወክ የሚመች በጣም ጥሩ ተስማሚ አየር ያለበት ሰዓት ነው የሚመች አየር በተለይ ደግሞ የተወሰነ ቅዝቃዜ የሚመቻቸው ነፋሻማ አየር የሚመቻቸው ይህ ሰዓት በጣም በስት ሰዓት ነው የቀን ላይ ይሻላል በእኔ መስኪ ቀን ላይ ኦ ማይ ጋድ በጣም ያምራል ነጭ ነው ከዛ ከላይ አረንጓዴ ጣል ጣል ተደርጎበታል ቀን ላይ ሌላ ውበት ሌላ ግርማ ሞገስ ነው ይሰጣል አሰላሙ አለይኩም ጋይስ እንዴት ናችሁ ዛሬም በሌላ ዴይሊ ብሎግ ተመልሰን ተገናኝተናል በዛሬው ቪዲዮአችን ፒያሳ በምሽት ምን ትመስላለች እናያለን ፒያሳ ፈርሳ እንዳዲስ በአዲስ መልኩ ከተሰራች ቆይታለች ከዛ በኋላ አንድ ጊዜ ነው ያየኋት ጀስት ለብ ብቻ ማለት ነው ሶ በዚህ ቪዲዮ በደንብ እናያለን አሁን ያለሁት እዚህ አካባቢ ነኝ ከጫፍ ጀምረን ወደ አድዋ ሙዚየም እዛ ድረስ እንሄዳለን ከዛ በኋላ ደግሞ ወደ ታች ወደ ኢድና ሞል ሳይድ ወደዛ ሳይድ እንሄዳለን የኛው ሳይድ በዚህ በቀኝ በኩል ያለው ስቲል እንዳለ ነው በስተግራ ሳይድ በኩል ያሉ ቤቶች ያው ተነስተው ፓርክ ሆኗል በጣም የሚያምር ፓርክ ሆኗል ፒያሳ በጣም ተቀይራለች አምሮባታል በጣም አምሮባታል የሆነ ቀለል የሚል ነገር አለው ላይቶቹ ያምራሉ ለወክ የሚመች ተደርጎ ነው የተሰራው መንገዶቹ ሰፋፊ ሆነው ተሰርተዋል እና በዚህኛው ሳይት ያለው ፓርክ ነው ኢንሻአላህ እናየዋለን እዚህ ጋር የካቶሊክ ቸርች አለ ያው በፊት እንደነበረ ነው የተቀመጠው ይህ ሰፈር ከተሰራ በኋላ ለመጀመር ጊዜ ሳየው ማለት ዲፈረንሱ በጣም ቢግ ነው እና በጣም ነበር የገረመኝ ያው ከዜሮ ነው ከዜሮ ተነስተው ከዜሮ ፈርሶ አዲስ መልኩ ነው የተሰራው እና አዲስ ሰፈር ነው አዲስ ሰፈር ሌላ አዲስ ሰፈር መስሏል እና እነዚህ ላይቶች ወድጃቸዋለሁ እዛ የተምር ዘንባባ አለ ቀለል ያለ ነፋሻማ አየር ነው እዚህ አካባቢ የሚሰማችሁ እንደዛ አይነት ነጭ የተቀባ ቀለም ሳይ ያው እወዳለሁ ነጭ ግድግዳ ቀለም የተቀባ ያምራል በጣም ይህን ሰፈር አስታውሳችሁት ፒያሳን በደንብ የምታውቁ ሰዎች ይህንን አካባቢ ታስታውሱታላችሁ ለማስታወስ ራሱ ትንሽ ይከብዳል በዛኛውም ሳይድ ወክ አለ ባይክ ማድረጊያ በዛኛው ሳይድ አለ ይሄኛው ከዛኛው ትንሽ ሰፊ ነው ወደ መሀል ጠጋ እያልን ስንመጣ ያው በፊትም የነበሩት ህንፃዎች ስለነበሩ ያሳሙናም በደንብ አስታውቃል ወደ መሀል ስንገባ እዚህ ጋር ጀስት ኖርማል ህንፃዎች ናቸው ያሉት በዚህኛው ያው ስለዚህ በረዛ እንጠጋና ተመልሼ እመጣለሁ
ይሄ የአድዋ ሙዚየም ነው፣ አዲሱ የተሰራው ሙዚየም ነው። ማህሙድ ጋር ጠብቂ ማለት ከታያችሁ እዚህ ጋር ያለው ህንፃ ነው። ጀስት ባለበት የነበረው ህንፃ መሀል ላይ ያለው ህንፃ እሱ ነው። ይሄኛው አካባቢ በጣም ነው የተቀየረው። በጣም ተቀይሯል። በፊት ራሱ ምን አይነት ቦታ እንደነበረ እስከምረሳው ድረስ በጣም ነው የተቀየረው። የሙዚየም እንገባለን እናያለን። አድዋ መታሰቢያ፣ አድዋ ድል መታሰቢያ ሙዚየም ደግሞ በጣም ሰፊ ነው። እዚህ አካባቢ ሪሊ በጣም ቢግ፣ በጣም ሰፊ ነው። ይሄ ሙዚየም አለው። ሙዚየም አዳራሽ አለው፣ ሲኒማ ቤት አለው፣ የተለያዩ ሱቆች አሉ። ሰፊ ነው፣ በጣም ሰፊ። ማህሙድ ጋር ጠብቂኝ እዚህ ጋር ከተቀየሩ ሰፈሮች መካከል አንዱ የኛው ነው። ቶታሊ በፊት ከነበረው ማንነት በጣም ከተቀየሩ ነው። ካማረበት መካከል አንዱ ይሄ ሰፈር ነው። ደግሞ በጣም ርዝመት አለው። ከዚህ ጀምሮ ተጫፍ ድረስ እዛ ወደ ላይ መጨመር የሚሄድ እስኪ እዚህ ጋር ገባ እንበልና እንውጣ። ፋውንቴን አለ፣ ሰዎች ፎቶ ይነሳሉ ምናምን ቺል ያደርጋሉ። እና መሀል ላይ ደግሞ ያው አደባባይ አለች። ይቺ ቦታ በጣም ፌመስ ነች። እና ቤተሰብ ከልጆቻቸው ጋር ምናምን ልጆቻቸውን ይዘው ያው እየወጡ ችል የሚያደርጉት እዚህ ነው፣ የሚዝናኑት እዚህ ነው ምናምን። እና አንዳንዴ በስራ ጫና በጣም ደክማችሁ እንደዛ አይነት ነገር ነው። እኛ ጋም አዲስም ስለሆነ ሰው የሚዝናናበት የሚያርፍበት አብሮ ህዝቡ ጋር የሚወጣበት ቦታ ይፈልግ ነበረ። ሪሊ በሰው ሁሉ እንደሞላ ነው። እዚህ ጋር ቁመን ወደ ታች ቀጥታ ማየት እንችላለን። ብስሚላ ያምራል በጣም ነው። 0-0 አድዋ 0-0 ማን ላይ ነው ያለነው? እዚህ ጋር በብዛት ፎቶ ይነሳሉ ምናምን ፈታ ይላሉ። በቃ ኧረ የሚጨፍርም አለ መሀል ላይ። ከጠዋት እስከ ምሽት ጀምሮ ቢዚ የሆነ አደባባይ ነው። ያምራል፣ በጣም ያምራል። ከተማችን ገጽታ ከቀየሩት አንዱ ይኸኛው አድዋ ሙዚየም ነው። ምክንያቱም ሰፊ ቦታ ነው የያዘው። በጣም ያምራል፣ በጣም ያምራል።
ለዴ በውሃው መሀል ያልፈሰዋል። ፈታ እያሉ ነው ልጆች። እኛ በዚህ እናቆራርጥ። መኪና የለም። አይ ቲንክ አይ በቃ እናሳልፍ። እሺ እንልፍ። አድዋ ሙዚየም ወደ ታች ቀጥታ የምናገኘው ኤድና ሞል ነው። እዚህ ጋር አንድ ታዋቂ ህንጻ ቤት አለች። ይሄኛው ግንባታ ተጀምሮበታል። መናሪያ ስቴሽን ነገር ነበረ። መናሪያ ነው። መናሪያ ቦታ በጣም ሰፊ ነው የያዘው። ህንጻ ይታያችኋል። በፍጥነት ነው እየሰሩ የሚገኙት። ይህ እንትኑ ሲነሳ በጣም ነው የሚያምረው። የስ ከቨር ተደርጎ ነው አሁን ያምራል። አዲስ አበባ በዚህ ሰዓት በቃ ለወክ የሚመች በጣም ጥሩ ተስማሚ አየር ያለበት ሰዓት ነው። የሚመች አየር በተለይ ደግሞ የተወሰነ ቅዝቃዜ የሚመቻቸው ነፋሻማ አየር የሚመቻቸው ይህ ሰዓት በጣም በስት ሰዓት ነው። አሁን ደግሞ የኮሪደር ልማት ከተጀመረ በኋላ ቶታሊ በጣም ተቀየረ። እዚህ ጋር መቀመጫዎች ዋው ይጠቅማቸው አረፍ ማለት ትችላለች። ኤሊያና ሞል ራሱ ውበቱ ነው የወጣው። እኛ በዚህኛው ሳይድ እንሄዳለን ወደ በኒ መስጂድ የሚወስደው ቀኛችንን ይዘን የኛው አካባቢ ገና ነው፣ ገና ተሰራለትም ይታወቃል። መሬቱ ስክሪን አለች እዚህ ጋር የኦርቢት ማስታወቂያ ነው። ተቀይሮ ማየት የሚፈልገው ቦታ ይሄ ነው። ምክንያቱም የወክ ሳይዱ ትንሽ ጠባብ ነው። ይሄኛው ተቀይሮ እንዴት እንደሚሰፋ ነው ማወቅ ይፈልግ። አንደኛ በዚህኛው ሱቅ በኩል ያሉት ለማፍረስ ትንሽ ማለት ካልፈረሰ ለመስራት አይመችም ወይ አስፓልቱን ሳይድ ካልተነካ አይ ጀስት ጫፉ ይነሳል ከተባለ በጣም ይሰፋል። ግን ለማንሳት ደግሞ የማይመች እንትን ነው። በቃ ሙሉ የተገነባ ህንፃ ነው እና መደዳ ለማንሳት ትንሽ የሚከብድ አይነት ነገር ነው እና እንደዚህ አይነት እንትኖችን ባሉበት ነው የሚሰሩት ወይስ ምንድን ነው? አንድ ያየሁት እንትን አለ ቦሌ የት አካባቢ መሰላችሁ? ወደ ፍሬንድሺፕ አለም ሲኒማ እስከ ፍሬንድሺፕ ወደ ኤርፖርት ሳይድ እየሄዳችሁ ከታች ወደ ላይ በዛ ሳይድ ያለው በቀኝ በስተግራ በኩል ያለው ጀስት ባለበት ነው የሰሩት። እንደዛ ከሆነ ያው ሜቢ እንደዛ ይሰራል ይችላል። እዚህ ውስጥ ያው ጨለማ ነው የታያችሁም እንጂ ትምህርት ቤት አለ። ገባ ብሎ የሚታየው ነገር ፓርኩ ሳይድ ወደ በኒ እየተጠጋ ነው። እኛ በኒን ለማሳየት በዚህ ሳይድ አይታያችሁም? እንሻገር።
በዚህኛው ሳይድ ይታያል። በእኔ ናይት ላይቶች አልበሩም። የቀን ላይ ይሻላል። በእኔ መስጊድ ቀን ላይ ማይገር በጣም ያምራል። ነጭ ነው። ከዛ ከላይ አረንጓዴ ጣል ተደርጎበታል። ቀን ላይ ሌላ ውበት፣ ሌላ ግርማ ሞገስ ነው ይሰጣል። አሁን ምሽት ላይ ላይቶች አልበሩም። እንደሌሎቹ ህንፃ ላይት ቢደረግበት ማይ ጋድ በጣም ያምራል። የሚኖራዎቹ ጋር ትንሽ ዳርክ ነው ለእናንተ። አሪፍ ነው። በዛኛው ሳይድ ብለጠፍ ሳጥሩ ብቻ ነበር የሚታየን እና በዚህ የመጣሁት እንደዚህ በደንብ እንዲታየን አሁን ይታያል። ይሄ ዋናው በዘዊ ስሙ ሼክ ዛይድ ቢን ሱልጣን አልናህያን መስጂድ አልኑር ነው የሚባለው። እሺ ያው በተለምዶ ነው በእኔ እያልኛ የምንጠራው። መግቢያው በጣም ሰፊ እና ደረጃ አለ። በቃ የዚህ አካባቢ ድምቀት ይሄ መስጂድ ነው። ከዛ ትንሽ ከፍ እያላችሁ ስትሄዱ ሆቴል አለ። በጣም ታዋቂ ሆቴል ኦልድ ሆኖ ግን ያው ታዋቂ ሆቴል። በዚህ በቀኝ በኩል ሸዋ ሱፐርማርኬት ያለበት ነው። እዚህኛው በስተግራ ደግሞ የሚወስዳቸው ወደ ተክለ ሃይማኖት ነው። እኛ ደግሞ ኸሊፋ ህንፃ የሚወስደው ነው። ከዛ ሄዳችሁ የዛሬ የፒያሳ በምሽት ቪዲዮችን ይህን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። ኮመንት ላይ ሀሳባችሁን ጻፉልኝ። በቀኝ ሳይድ በኒ መስጂድ ወደ ላይ እየወጣሁ ነው። በሌላ ቪዲዮ እንገናኛለን። ቻው።